ጥያቄማ ያው ሁላችንም ጋር ያለ ጥያቄ አለ መልስ አካል ጠፋ እንጂ ጥያቄማ አለ ውስጣችን ላይ ግን ያ ምንድነው ምንም ነገር መሰራት የሚችለው እርስ በርሳችን መያያዝ ስንጀምር ነው እኔ ሰሞኑን እንጅባራ ነበርኩኝ በዓል ለማክበር ቤተሰቦቼ ላይና ቤተሰቦቼ ጋር በነበርኩበት ሰዓት እንኳን ከዚህ መጠን እዛ ባህል ለማክበር በጣም ነበር አውሮፕላን የተቸገርነው ባህር ዳር አርፈን ብዙ ወጪዎች አውጥተን ከዛ በኋላ ነው የመጣ ነው ግን ዩኒቨርሲቲ ያለበት አካባቢ ላይ አውሮፕላን ግዴታ ነው ብዬ ነው ማስበው ልመና ሳይሆን ግዴታ ነው ዩኒቨርሲቲ ከጀመሩ ግዴታ ነው እና ያስፈልጋል እንጅባራ የክልል ጥያቄዋ እንዳለ ሆኖ ኤርፖርት ደግሞ ግዴታ ያስፈልጋታል ደብረ ማርቆስ ተሰጥቷታል ይጀምራል እየተባለ ነው እንጅባራ ደግሞ የአዊ ብሔረሰብ መገለጫ የሆኑ ነገሮች ሁሉም ነገር ካልባሳት ጀምሮ የብሔር ብሔረሰብ ቅርስ መገኛ ነች ያው የአያቶች ሀገር ነው ፈረሰኞች በዓል ለማክበር የነበረ ጉጉት በጣም አሪፍ ነው ሲቀጥል ብዙ ነገር ሊሰራ የሚገባው ነገር ነው ህዝቡ ችግር የለበትም የኛ ህዝብ የዋህ ነው በቃ የዋህ ነው ችግር የለበትም የሚሰማ ሰው ነው እንጂ ተባኛ ነው ሰላም ነው ህዝቡ ችግር የለበትም እንደ ህዝቡ ቢሆን ኑሮ እንጅባራ እንኳን ዱባይ ነበር የምትመስለው ከዱባይም ትበልጣለች ውበቷ አንደኛ የተፈጥሮ መስህብ ያለባት አካባቢ ነች እንጅባራ ላይ ያሉ የምግብ አይነቶች የትም ቦታ የማይገኙ ከቲሊሊ ጀምሮ እስከ ዳንግላ ሙሉ ጎጃም ላይ ብዙ የቱሪስት መስህቦች አሉ ግን እንጅባራ ደግሞ ራሱን የቻለ ውበት አለው ራሱን የቻለ ግምጃ ቤት ውበት አለው ራሱን የቻለ ውሃዎች አሉ ብዙ ፏፏቴዎች አሉ ፋንግ ወደ ቲሊሊ ወርደን ስናይ እዛም ልዩ ቦታዎች አሉ ወደ አጉታ አካባቢ እኔ ያው ልጅ ሁኜ እዛው ስለተማርኩ አውቀዋለሁ አካባቢውንና ያው አገውኛ ብዙም ባልችል አውቀዋለሁኝ አካባቢውን በደንብ መናገር እችላለሁ ግን ችግሩ ምንድነው ሰሞኑን መጥቼ ያየሁትና የደበረኝ ነገር ቢሆን መከፋፈል አለ ኤርፖርት አይደለም ዋና ሌላ ስትራቴጂዎችን እዛ ጋር ማድረግ ይቻላል ከባህር ዳር እኮ ጣና ነው እንጂ ያላት ምንም የላትም ብዙ የቱሪስት መስህብ ነገር አላት ሰማዕታት አለ ብዙ ነገሮች ላውንጆች አሉ እንጅባራ ግን ከዛ በላይ መስራት ትችላለች የተፈጥሮ ሀብት መስህብ አላት ጥላው ብቻ ይሄ ሰኔሉ ብቻ ይሄ ገሳ የሚሰራው ብቻ ድሮ ስንቀልድበት የነበረው ነገር አሁን ላይ በአለም ደረጃ ቅርስነት እንኳን ለጉብኝት ለቱሪስት መስህብ እንኳን ራሱን የቻለ ቢሆን በጣም ነገር አለ ሌላው ደግሞ ምንድነው አንድ እርስ በርሳችን መያዝ ያስፈልገናል መከፋፈል አለ ይሄ ትሊሊ ነው ይሄ ዳንግላ ነው ይሄ ግምጃ ቤት ነው ይሄ ዚገም ነው ተብሎ ይሄ የጫራ ልጅ ነው የአዲስ ቅዳም ልጅ ነው ተብሎ አሁን ውስጥ ላይ ስቴዲየም ላይ ህዝቡን ለማወቅ ያህል ነው ብለው በይዞታ የተቀበሉት መሬት ይመስል መከፋፈል ነበረ በጣም የሚደብረው ነገር ቲሊሊዎች እዚህ ጋር ቁጭ በሉ ዳንግላዎች እዚህ ጋር ቁጭ በሉ ይሄ እኮ ከመቼ መጣ ዘረኝነት ነው እኛ ልጅ ሁነን አናቀው ከመቼ መጣ ዘረኝነት ነው ይሄ ዘረኝነት ከመቼ መጣ ይሄ አንድ ቋንቋ አንድ አካባቢ ጎጃም ተብሎ ሲጫውኝ መጽሐፍ እንኳን አንድ ነች ያለችው ቋንቋው ላይ እንኳን ብዙም ትኩረት አልነበረን አሁን ነው ይሄ ብሔር ብሔረሰብ መከፋፈል ሲመጣ አገዎች ይሄ በፈረስ እንኳን አንቺ በፈረስ ያገባሽ ተብለን ነበር ምን ሰዳደብ የነበረው አንቺ በፈረስ እኮ ነው ያገባሽው ፈረስ የፋራ ነው መኪና ይግባ ወርቅ ይምጣ ተብሎ ባህላችንን ንቀነው ነበር እኮ አሁን ለምን ይሄ መነሳት አለበት ተብሎ የሆነ ሰው ስለቀሰቀሰ ነው እንዲወኛችን የመጣው እንጂ ድሮ በፈረስ እንኳን ያገባ ሰው እንሰዳደብ ነበር ተጠልፎ ያገባ ሰው እንሰዳደብ ነበር አሁን ጥሩ አጋጣሚ አግኝተናል አለማስተዋል ነው ያን ነገር ሲያረገን የነበረ ቴክኖሎጂ ነው እንደዛ ሲያረገን የነበረ አሁን ጥሩ አጋጣሚ አለ ባህር ዳር ላይ እንብሬድ ማርቆስ ላይ እንብሬድ ልዩ ቅርሶች አሉ እነዛም ማውጣት ይችላሉ ግን መያዝ የሚባለው ነገር ቢኖር ፍቅር ቢኖር እርስ በርሳችን ላይ መልካም ነው ብዬ ነው ማስበው አንድ ሁለተኛ ደግሞ አንድ ያላነሳችኋት ጥያቄ ልቤ ላይ ያለች ጥያቄ ምንድነው የፈረስ ጉግስ የፈረሰኞች ያገው ፈረሰኞች ባህል ከተዋቀረ ጀምሮ ከ62,000 አባል በላይ ያለው የፈረሳዊ ብሔረሰብ ባህል ቅንትን የከቤተሰቦችን ፈረሰኞች ናቸው
ግን ምንድነው በባህል ተለምዶ ነው አሁን ፈረስ ጉግስና ባህል የሚባለው። ይሄስ ደግሞ አፈሪ ይብላል። በባህል ተለምዶ አንድ ነገር ልሰሩት የሚገባው ነገር በየማሰቡ እዛ ያላችሁ ሰዎች የፈረስ ጉግስ በተለምዶ በባህል ድሮ እንዲያውም አሁን ልጆች እኮ ለቅሶ አይደል ለቅሶ ተጭኖ ሲሄድ መልሱ ሲባል በዛ ስንመልስ ነው ፈረስ ጉግስ የለመድነው፣ ፈረስ ግልቢያ የለመድነው። የፈረስ ድፍረትም ያለ ልጅ ሆነን ከለቅሶ ቤት ወንድ ልጅ ከሌለ ሴት ልጅ ናችሁ መልስ አይዛ የምትሄደው። ወንዱም ሴቱም ከለቅሶ ና ውሰድ ፈረሱን ተብሎ ተጠርቶ በዛ እግረ መንገዱን የተለማመደ ህዝብ ነው አሁን እንትን እያለ ያለው። የአሁኑ ትውልድ ፈረስ የሚፈራ ነው። እንኳን መጋለም እንኳን የፈረስ ትርኢት ማሳየት ፈረስ የሚፈራ ህዝብ ነው ያለው። እና እንደ መንጃ ፍቃድ ማሰልጠኛ ትምህርት ቤት የፈረስ ራሱን የቻለ ተቋም ቢዋቀር የራሱን የቻለ ፈረስ ማሰልጠኛ ቦታ ልክ ላይክ መንጃ ፍቃድ ሲወጣ ይሄ መንጃ ፍቃድ ተብሎ አንድ መንጃ ፍቃድ ስሙን ጠፋኝ እንጂ እዛው ጋር የሚያሰለጥኑትን አይቻለሁ። እና መኪና ይሰልጥን ከተባለ ፈረስ ማሰልጠኛ ተቋም ለምን አታዋቁሩ? ትውልዱ ለምን አይለምድም? ፈረስ የሚሮጥ አገው ነው ብሎ ፈረስ የሚሮጥ እና ራሱን የቻለ ስልጠና ኮርስ ለምን አሰጡ? እንደ መንጃ ፍቃድ ትምህርት ቤት ራሱ መለያ ሊኖረው ይገባል። በዓለም ቅርስነት ከተባለ ብዙ ቦታ ላይ ልትፈለጉ ትችላላችሁ። ብዙ ወደ ወሎ ልትሄዱ ትችላላችሁ። ብዙ ቦታ አዲስ አበባም ልትመጡ ትችላላችሁ። ኔክስትር ላይ ብዙ ቦታ ልትፈለጉ ትችላላችሁ። ብዙ ቦታ እና በዛ ሰዓት ላይ በልምድ በባህል ባይሆን ባህላችን ማሰልጠኛ የፈረስ ማሰልጠኛ ራሱን የቻለ ተቋም ቢጀመርበት ሞር የፈረሰኞች ማህበርን እንኳን ከ62,000 ይቅርና አቤት እሺ ከ62,000 ይቅርና ለኛ ላገው ብቻ መገለጫ ሊሆን አይችልም። ብዙ ቦታ ላይ እነዚህን ባህል ማስተዋወቅ ይቻላል ማለት ነው። ምክንያቱም ፈረስ የሚችል ሰው ከልጅነቱ ተለምዶ ነው እንጂ አሁን እየረሳው ስለሆነ ህዝቡ ይሄ ነገር ትርኢቱ ነው። ዋናው የኛ መገለጫችን ትርኢቱ ነው፣ ድምቀታችን፣ ሰላምታው፣ ጭፈራው፣ ስግሬው እሱ ነው መለያችን። እና ህዝቡን ብታሰለጥኑ ማሰልጠኛ ተቋም ቢዋቀር ባይነኝ እኔ እና እርስ በርሳችን እንያያዝ። መከፋፈል አለ የዚህ ጋም ሰው ይሄ የእንትን ሰው ምናምን እና ይሄ እንደዚህ አይነት ነገሮች ይሁን። አንድ ሁለተኛ ጥያቄ ነው ያነሳው። ሶስተኛው ደግሞ እናቶች የአሁኑ ትውልድ እንኳን አብዚ መቀባት እንኳን ኑግ ማዘጋጀት እንኳን መጣጣ ማዘጋጀት ይቅርና ሊጥ ማቡካት አይችልም። እንጀራ መጋገር አብሲት መጣል አይችልም። አሁን የመጣ ሴት የእናቶች ማህበር ሊኖራቸው ይገባል። እናቶች ናቸው ለዚህ ያበቁን። ወፍጮ ፈጭተው ወፍጮ ባልነበረበት ሰዓት የውሃ ወፍጮ በነበረበት ሰዓት የውሃ ወፍጮ ነበር። አሁን አካባቢያችን ላይ የነበረ የውሃ ወፍጮ ባልነበረበት ሰዓት ላይ በወፍጮ ድንጋይ ከወንዝ ውስጥ ተፈልጎ ነው። ቲሊሊ ታውቁት ከሆነ እኔ ብዛት እሱን ስለማውቀው ከፈጣም ነው ትልልቅ ድንጋይ ተፈልጎ ፈጣም የሚባል ቦታ ድንጋይ ተወስዶ ወፍጮ መች ተደርጎ ተወቅሮ በዛ ነው ፈጭተው ያሳደጉን አያቶቻችን። ታውቃላችሁ አይደል? በዛ ነው። እና ይሄ መከፋፈል ባይኖር ሶሻል ሚዲያን ለመልካም ነገር ብንጠቀመው ነካይ ሰደበይ ቆረቆረይ ሳይሆን ያሸነፈ ያሸንፋል። በፍቅር እየገዛን እኛ እንግዳ በመቀበል ነው የምንታወቀው፣ በመዋደድ ነው የምንታወቀው፣ በጠለፋ ነው የምንታወቀው። ሴቱ ነው የሚጠልፍን። ምን እግዚአብሔር ይገስጻቸውና ያለውን ነገር ተነጋግረንበት አንዱ ሲያጠፋ አንዱ ተው እያለ እየመከረ ልክ እንጀባራ እንዳለው ፍቅር እርስ በርሳችን እንያያዝ። የፈረስ ጉግስ ማሰልጠኛ አዋቅሩ፣ አደራጁ። እኛ ሴቶች ነን እንደዚህ አይነት ሀሳብ ማቅረብ እንጂ እኛ መሰልጠን አንችልም። ሴቶች የሚሰለጥኑ መሰልጠን ይችላሉ። ሌላው ደግሞ ያው ከዚህ ውጭ ማነሳው ነገር የለም። የእናቶች ማህበር ግን እንደ ፈረሰኞች ማህበር ሊኖር ይገባል። የእናቶች ማህበር የአገው ብሔረሰብ ይሄ ምግቡን ሁሉ ሲያቀርቡ አሁን አርቲስቶች እዛም ይዘሉትን አይደለም ማየት ያለባችሁ። የአገው ምግብን ማን ነው የሰራው? ማን ነው አብዚውን ኑጉን ማን ነው ያዘጋጀው? እናቶች እኮ ናቸው። ለምን ይደበቃሉ? እነሱ መደበቅ የለባቸውም። ንቅሳት አላቸው፣ ውበት አላቸው። የአገው ሴት ሊያገባ ሲል ይነቀሳል። እኛ ከልጅነታችን የምናውቀው ንቅሳት ተደርጎ አላት ወይ ንቅሳት ቀድማ ነው የምትነቀሰው እንደታጨች። እና ብዙ መቅረት ያለባቸው ነገሮች አሉ። ይሄን ነው የምለው። አመሰግናለሁ።